እኔ ኢትዮጵያና ኤርትራ በሰላም ቢኖሩልኝ ደስ ይለኛል። እግዚአብሔር ምስክር። ጦርነት በጣም የምጠላው በጣም ጦርነት የምጠላ ሰው ነኝ። ግን ሀቅን ይዛችሁ ይህን ነገር ሪከርድ አድርጉ። ሀቅን ያዙልኝ። ይኸውልህ ዶክተር አብይ ዋሽቷል፣ ቀባጥሯል፣ ውሸታም ነው ወይስ ሀቅ አለው የሚለውን ነገር ከነ ማስረጃው ልዘግባችሁ። ቤተሰብ እኔ ያለ ማስረጃ አይነፋም። ማንንም ሰው ጓገጭ ብትል ያለ ማስረጃ ሲሆን ይደብራል። እና እስቲ እንዘጋገብ አይሻል? ለባህሉ ድምቀት መዘጋገብ የመሰለ መልካም ነገር የለም። ላሳያችሁ። እውነት ይሄ ሰው ዋሽቷል ወይስ የመጀመሪያው ጥያቄ የዶክተር አብይ ምን ነበር የሚለውን ነገር እዚሁ ጋር ነው። ከግጭቱ በኋላ በኢትዮጵያና ኤርትራ መካከል ሰላም ሲፈጠር መጀመሪያ ወደ አስመራ ተጉዤ በኋላ የኤርትራ ፕሬዝዳንት ወደ ኢትዮጵያ ሲመጡ የመጀመሪያው መድረክ ያደረግነው ሚሊኒየም አዳራሽ ነው። ብዙ ህዝብ አለበት። በላይቭ ቲቪ ሁላችሁ ወይ ነበራችሁ ወይ ሰምታችኋል። ካልሰማችሁ አሁን ገብታችሁ ዩቱብ ላይ ስሙት። የመጀመሪያው ስብሰባ አሰብ ነው። ከኢሱ ወጣፎን ጋር የምንካፈለው አሰብ ይሆናል። ምን ይሆናል? አሰብ ይሆናል። ቃል በቃል ደግሜ ያሰማችኋለሁ። ከኢሳያስ ጋር የምንካፈለው ነገር ቢኖር አሰብ ይሆናል ብሎ ቃል በቃል ያስቀምጣል። ይኸው ሰው እንዴት እንደ ደስ እንዳለ እናንተ ለማስታወስ እንዲሆናችሁ ይኸው ከግጭቱ በኋላ በኢትዮጵያና ኤርትራ መካከል ሰላም ሲፈጠር መጀመሪያ ወደ አስመራ ተጉዤ በኋላ የኤርትራ ፕሬዝዳንት ወደ ኢትዮጵያ ሲመጡ የመጀመሪያው መድረክ ያደረግነው ሚሊኒየም አዳራሽ ነው። ብዙ ህዝብ አለበት። በላይቭ ቲቪ ሁላችሁ ወይ ነበራችሁ ወይ ሰምታችኋል። ካልሰማችሁ አሁን ገብታችሁ ዩቱብ ላይ ስሙት። የመጀመሪያው ስብሰባ አሰብ ነው። ከኢሱ ወጣፎን ጋር የምንካፈለው አሰብ ይሆናል። ህዝቡ ምን አለ? ይደገም 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 እያለ ነው። ስም እደግመዋለሁ። የእኛ የመደመር ስሌት ማባዛትም መቀነስም ማካፈልም አለው። የምናካፍለው ፍቅር፣ በጎ ቃል፣ ጥበብ፣ ነዋይና እኔና ኢሱ ስንደመር የምንካፈለው አሰብ ይሆናል። እሳቸው ባሉበት ለህዝብ በሚገባው ልክ የረሳቸውን ለማስታወስ ብቻ ነው። ኤርትራ ስመላለስ አስመራን ካየሁ በኋላ ከክቡር ፕሬዝዳንቱ ጋር አሰብ መሄድ ፈልጋለሁ ብዬ አሰብ ሄጄ ነበረ። አሰብ ባህር ጋር ቆሜ ያወራ ምንድን ነው? ስለ ፖርት ነው። ተመልሳችሁ ማየት ትችላላችሁ። የት? ኤርትራ ምድር ውስጥ። ሶስተኛ የመደመር መጽሐፍ ላይ በግልጽ የእኛ ምንድን ነው የእኛ ህዝብ ሾርት ሚሞሪ ስለሚበዛው አስተዋይ ስለማይበዛ አጀንዳ ስለሚበዛበት የዚህን ጉዳይ መንገድ ራሱ መሰራቱን እኔ ያሳያቸዋለሁ። እዚህ ላይ 70 ኪሎ ሜትር ይሄ ነገር ይሆናል ተብሎ 70 ኪሎ ሜትር ሁላ ተሰርቷል። ህዝባችን በሀገሩ ላይ ያለው አመለካከት ዝቅ እንዲል፣ ዘረኝነት ከፍ እንዲል ስራ ተሰርቷል። ዘረኝነት ከፍ እንዲል፣ ኢትዮጵያዊነት ዝቅ እንዲል በጣም 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 ተሰርቷል። ይሄን ነገርን ደግሞ ወደ ኢትዮጵያዊነት መልሼዋለሁ። ምን የሚል ነገር አለ? የሆነ እስቲካ አለ ልፈልገው። አንድ ወንድማችን የሚያስለቅስ ንግግር ተናግሯል እና አሳዝኖኛል። እዚህ ጋር ስሙ። አንድ ወንድማችን ምን አለ? እኔ ኢትዮጵያዊ ነኝ። የትኛውም ብሔር አይመለከተኝም። የትኛውም የፖለቲካ አስተሳሰብ ሁሉም የኔ ነው። የት ላሳድግ ልጅ ነው ስቼ ከነገ ዛሬ ምን ሊፈጠር ነው እየተባለ ሰቀቀን ላይ ነው ሁሉም ሰው ያለው። ኑሮ መሮታሉ። እሺ አሁን ምን አይነት ሙዚቃ ልስራ? የትኛውን ስሜት ልናገር? መደገፍ አልችልም፣ መቃወም አልችልም፣
ዝም ማለትም አልችልም። ስለዚህ ምን ላድርግ? ሁሉም ይወክለኛል። እኔ ኢትዮጵያዊ ነኝ። የዚህን ትውልድ እድሜም አትጨርሱ። እየተፈጠረ ያለው ነገር በጣም እያሳዘነኝ እያሳፈረኝም ነው። የኔ ጄኔሬሽን እየተበደለ የሚያዳምጥ ካለ ቢያዳምጥ መልካም ይመስለኛል። አሁን በዚህ ሰዓት ሁሉም በእድሜው ያደረጋቸው ነገሮች ናቸው ዛሬ ላሉበት ነገር ያደረስን። ማንም ሰው ከዚህ በፊት የመሩትን ሰዎችም ፖለቲከኞችም አርቲስቶችም ማንም ሰው በእድሜያቸው ያደረጉትን ያውቃሉ። አሁን ይሄ ጄኔሬሽን የዚህ ጄኔሬሽን ታይም ነው፣ የእነሱ ታይም አይደለም። የእነሱን ታይም ጨርሷል። በአጭሩ የወንድማችን የሚለው ምንድን ነው? ኢትዮጵያዊነት ዝቅ ተደርጓል። ኢትዮጵያዊነትን ዝም ካልክም ትሰደባለህ፣ ብትናገርም ትሰደባለህ፣ የሆነ ነገር ብትልም ትሰደባለህ። በኢትዮጵያዊነት ሊያዋርዱ የሚፈልጉ ሰዎች አሉ። እነሱ ዝቅ ብለው ጎጥ ውስጥ ከጎጥ አልፈው ከዘር አልፈው ጎጥ ውስጥ ተደብቀዋል። ይታያቸው። ምን አይነት ትምህርት ቢወስዱ፣ ምን አይነት ትምህርት ቢያስተምሯቸው፣ ምን አይነት ላንጉጅ ቢያስተምሯቸው፣ ምን አይነትም ነገር ቢያደርጓቸው ሌላ ሀገር ላይ እንደፈለጉ ሆነው እየኖሩ የኢትዮጵያዊነት ማንነትን ግን ዝቅ ለማድረግ የሚሰሩ ብዙ ሰዎች አሉ። የኢትዮጵያዊነትን ማንነት የተጀመረው ከህወሓት መንግስት ነው። እውነቱን ነው የምናገረው። በኃይለኛው በዚህ ላይ ከሰሩት መካከል ሻዕቢያ፣ ኦነግና ህወሓት ናቸው ግንባር ቀደም ለኢትዮጵያዊነት አሁን ላለችበት ደረጃ በትልቁ የሚጠየቁት ኦነግ፣ ህወሓትና ሻዕቢያ ናቸው። የኢትዮጵያን ማንነት ማፍረስ የሚባል አጀንዳ የነበራቸው የተሳካላቸው በጥቂቱ ተሳክቶላቸዋል። የኦሮሞን ማንነት ሊያስወጡት ነበር። እግዚአብሔር የተመሰገነ ይሁን። ጀግና የሆኑ የኦሮሞ ወንድምና እህቶቻችን ኢትዮጵያዊነትን መልሰው የመስፋት መልሰው የማስተካከል ነገር ላይ እየመጡ አሉ። ኦሮሞ ፈርስት የሚልህ አንድ ሰው በአሁን ሰዓት አታገኝም። እግዚአብሔር ይባረክ። በአሁን ሰዓት ትግራይ ፈርስት የሚልህ አታገኝም። በምን ምክንያት እንደሆነ እግዚአብሔር ይወቀው። ትግራይ ፈርስት የሚልህ አታገኝም በአሁን ሰዓት። አሁን ብዙ የአማራ ልጅን ማታለል ኢምፓስብል የማይቻለው ነገር የአማራ ልጅ ነው። የአማራ ልጅ ከኢትዮጵያዊነት ለመነጠል የሚሰሩ ሰዎች አሉ። አማራ ማለት ጎጃምና ጎንደር ብቻ የሚመስላቸው፣ እዛ ብቻ የተወለደ አቀንቃኙ እዛ ብቻ የሚመስላቸው የጠበቡ በጎንደርና በጎጃም በኩል አድርገው ወደ ሱዳን የሚሄዱ ወደ ገደል የሚሄዱ በማናውቀው መልኩ ከሀገር ወጥተው ያዙ ይልቀቁኝ ጎንደርና ጎጃም ብቻ ነው አማራ ብለው የሚያስቡ የወደቁ ሰዎች አሉ። ኦሮሚያ ክልል ከ12 እስከ 15 ሚሊዮን የሚገመት የአማራ ልጅ ይኖራል። እግዚአብሔር ይባረክ። ከ12 እስከ 15 ሚሊዮን የሚሞላ ኦሮሚያ ክልል ላይ የሚኖር ጽድት ብሎ የአማራ ልጅ አለ። ደቡብ ላይ ከ10 ሚሊዮን በላይ የሚኖር የአማራ ልጅ አለ። አየህ፣ ማስተዋል የሌላቸው ሰዎች የሚመስላቸው በጎጥ ላይ ተንጠልጥለው የመጡ ናቸው። የትግራይ ፖለቲካ በስሶ የሚያመቻቸው ስለ ዘር ካወሩ እዛቸው ኤሪያቸው ላይ ብዙ ሰው የላቸውም፣ ሌላ ሰው የላቸው። ያመቻል። ክልላቸው የሆነች የራሳቸውን ነገር ትግራይን ብቻ የያዘ ነው። ብዙ ሰው ወደዛ አይደለም። ምክንያቱም መልክዓ ምድሩ የምታርስበት ሰርተ የምታድግበት ምድር አይደለችም። መልክዓ ምድሩ ብዙ የተመቸ አይደለም። ስለዚህ ሰው ደግሞ ምቾት ወዳለው መልክዓ ምድር እየሄደ ነው የሚሸቅለው የሚኖረው። ሰው ምን አይሆንም ማለት ነው። ትግራይ ልገንጠል አልገንጠል ምናምን ቢል ብዙ ሀሳብ ውስጥ የሚገባ ሰው የለም። እውነቴን ነው የምነግራቸው። የትግራይ ፖለቲከኞች ያንን አቅደው ካልኩሌት አድርገው የመጡ ናቸው። የኦሮሞ ሊሆን አይችልም። ማንን ይዞ ነው የሚገነጠለው? አያችሁ፣ ኮስችን ማርካለሁ። ሰው ይሄንን ነገር ማን አስተማራቸው? ህዝቡ ልሂቃን አስተማሯቸው ነው። ኦሮሞ የእኩልነት እንጂ የምን የመገንጠል ጥያቄው ሙሉ በሙሉ ሰርዙታል። ኦሮሞ እግዚአብሔር ይባረክ። የመገንጠል ሀሳብ ነበራቸው። ለምን? እነዚህ አጭበርባሪዎች ናቸው። ኤርትራ ጋር ብትሄድ የትግራይ ፖለቲከኞች አጭበርባሪዎች ናቸው። ለምን? እነሱ ጋር ብዙ የሚኖር የለም። ስለዚህ ተገነጠለ አልተገነጠለ የራሱን ነገር ይዞ ነው። ኤርትራን ብትለው ትግራይን ብትለው there is nothing, there is nobody coming there።
ማንም የሚመጣ የለም። ተግባባን? ማንም የሚመጣባቸው ስለሌለ በእነሱ መንገድ ያለው ምንም ችግር አይፈጥርም። ኦሮሚያ ጋር ስንመጣ ችግር አለ። ድፍን ኢትዮጵያን ይዞ ነው የሚገነጠለው። ምክንያቱም ኦሮሞ አማራ ብትለው አለ፣ ተጋሩ ትግራይ ብትለው አለ፣ አፋሩ ብትለው ኦሮሚያ ክልል አለ፣ ደቡብ ልጅ ብትለው ሙሉ ኢትዮጵያዊ አለ። ስለዚህ ለመገንጠል የማይሆን ነገር መሆኑን ተረዱት። እነ ጀዋር ከጨዋታ ውጭ የሆኑ በምታዩት መልኩ ለፍልፏል እኮ ኦሮሞ ፈርስት ብሎ ሲለፈልፍ ነበር። ግን የማያዛልቅ ጸሎት ለቅስፈት ይባላል። ተግባባን? የነ ጀዋር ጩኸት የማያዛልቅ ጸሎት ለቅስፈት ሆኖ ቁጭ አለ። አሁን ማን ይስማው? ኢትዮጵያን ወዳለሁ ምን ወዳለሁ በአሁን ሲል የሚሰማው ሰው የለም። ኢቭን የኦሮሞ ልጆች ናናናና አንተ ኢትዮጵያን አትወድም አሉት። እራሳቸው የኦሮሞ ልጆች ነው አንተ ኢትዮጵያ አይደለም፣ አንተ ለራስህ ጥቅም ነበረ፣ ከህዝባችን አጣልተ ነበረ የፈለግከው ዊዶሞንቹ ነው ሞር አሉት። አየህ፣ አንዳንዴ የምትሰራው ተንኮል ለተወሰነ ጊዜ ሊሰራልህ ይችላል፣ ለተወሰነ ጊዜ ሊያገን ይችላል፣ ለተወሰነ ጊዜ ገናና ሊሆን ይችላል። ጀዋር በፊት ጊዜ የሚፈታው የሚታሰበው እንደ ኪንግ ነበር። ጀዋር ኪንግ ነው። የትም ቦታ ብትሄድ፣ ፌስቡክ ላይ ብትሄድ፣ በሚጽፈው ነገር ላይ አንድ ደቂቃ ሳይሞላ 100,000 ላይክ ነበር የነበረው። አሁን ዝንብ ነው የሚጫወትበት ፔጁ ላይ ዚዝ ኖባዲ። ለምን መጨረሻ ላይ እነ ዶክተር አብይ የሚሰሩትና ጀዋር የሚሰራው ኮምፕሊትሊ የተለያዩ ሆኑ ተገኘ። አሁን በምታየው መሰረት ስለ ኢትዮጵያ ደስ ያለው ዶክተር አብይ የሚያወራው አፉ ላይ የሚመጣው ኢትዮጵያዊነት ነው። አፉ ላይ ያለው ኢትዮጵያዊነት ነው። ይቺን ኢትዮጵያዊነትን ለማሳነስ የሚፈልጉ ብዙ ሰዎች አሁን ተነስተዋል። የቶቹ? እውቀት የሌላቸው ሰዎች ስለ ሀገር ሳይሆን ከጎጥም አልፎ አሁን የሚመስላቸው የአማራ ትግል ጎንደርና ጎጃም ነው። በቃ የአማራ ማንነት ጎጃምና ጎንደር አድርገው ቁጭ ብለዋል። ስለዚህ ተሸውደዋል፣ ቁማር ተበልተዋል። አይችሉም። ፖለቲካውን አልቻሉት። እንዴት አድርገን ነው ኦሮሚያ ክልል ያለው፣ ደቡብ ክልል ያለው፣ አዲስ አበባ ያለው የአማራ ልጅ እንዴት አድርገን ነው ከእነሱስ ጋር ኮሚኒኬት የምናደርገው? ወፍ የለም። ወፍ ሀው እንዴት ያለ ነው? ድሬዳዋ ካለው ወንድምና እህቶች የአማራ ወንድም፣ ጅማ ላይ ካለ በጣም ብዙ ጅማ ላይ የአማራ ልጆች አሉ። በጣም ብዙ አርሲ ላይ አሉ። አምቦ ላይ ብትሄድ፣ ሀረር ብትሄድ የአማራ ልጆች ህግ ድረስ ነው ያሉት። አየህ፣ በማስተዋል ሲሆን ሁሉንም ያካተተ ሲሆን ሰው ምን ያደርጋል? እያከበረ ይሄዳል። አለበለዚያ ከጨዋታ ውጪ ነው የምትሆነው። ዘረኝነት ይዘህ በዚህ ሰዓት እመነኝ፣ ወደፊት የምናወራው ዘረኝነት ላይ ያላችሁ ሰዎች የፈለገ ነገሩ ይቅረርብህ፣ የምታሸንፈው እውነት ስትይዝ ብቻ ነው። ዘረኝነትን ይዞ ጀዋር አላሸነፍም። ዘረኝነትን ይዞ ኦነግ አላሸነፍም። ዘረኝነትን ይዞ ሌሎቹ ማለት አሁን የአማራው ትግል አያሸንፍም። ዘረኝነት ይዞ ትረስት ሚ አያሸንፍም።